ግሩሜ ቀንም ማታም ባትለየኝ ደስታዬ ዛሬ አብረን እንደር ጌታዬ ሰካዲሴ እኔ የምታይበት መንገድና ለኔ ያለሽ ፍቅር በጣም ያስፈራኝ ነው እንዴ ለምን እንደዚህ ትላለህ እኔ እንጃ እኔ የሚሰማኝ ግን እንደዛ እሺ በቃቶ እንደዚህ ስትጨነቅ ማየት አልፈልግም ገና ሌላ ብዙ ጊዜ ያለን አይደል ሁም ይጥቻለሽ አንተ ሂድ እኔ ሂጂ ስገቢ ደግሞ ደውይሽ ግን ራሱ ዳድነኝ አይደለ ሁሉም ሰው እንደዛ ነው ቢሆንም ግን አግቡኝ ብሎ የሚያስጨንቅ ሰው የለም አንቺም መግባት እኮ ለኔም ጸጋ እና ታዲያ እሺ ነው የሚባለው ከዛው በፊት ግን ብዙ ማወቅ ያለብሽ ነገር አለ እኔ ምንም መስማት አልፈልግም በእናትህ አታስጨንቀኝ ቻው ምን ነበር ልትለኝ የነበረው ምን አለ በሰማውክ ኩበት መስሎክ እስከሚል ከምትጠብቂው ምን አለ ብታስገቢው ሰርኬ 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 የት ሄዳ ነው እስቲ እንደው ወይ ሰርኬ ታደክሽና ይሄ ሀዋይንሽ አልቻልኩም እኮ ግሩሜን መርሳት አልቻልኩም እሱ ብቻ ነው ሰላሜን ሊመልስልኝ የሚችለው የት አባቱ ይገኝ ታዲያ እኔ እንጃ አላውቅም አንቺ ያላወቅሽው ማን ሊያውቅ ይችላል ሰርኬ የትስ ይሄዳል ግራ ገባኝ እሺ እኔ ምን ልሁን ምን አባቴ ላድርግ እሱ ነው ዋናው ጥያቄ ምን ማድረግ እንዳለብሽ ማሰብ ቤቢ ነይ ሰርኬ ፍቅርን ወይም አፍቃሪን ማግኘት ከተቻለና አብሮ መሆን ከተቻለ ደግ ነው አለበለዚያ ግን ምን ማድረግ ይቻላል
ያፈቀረን ሁሉ ማግኘት እንደማይቻል አምነሽ መቀበል ነው ያለብሽ። የወደደ ሁሉ አይገኝ። ተስፋ እያስቆረጥሽ እንደ በፍጹም አላደርገው። እንዲያውም ህይወት ከህመሟ ይበልጥ ብዙ ፈውስ እንዳላት ልታውቂ ነው የምፈልገው። እኔ ከችጋራምነቷ ውጪ ይሄ የምትይው ነገር አላየሁም። ቤት ውስጥ ተኮራምተሽ ስታለቅሽ እየዋልሽ በምን ታውቂዋለሽ? እንዲህ ነኝ ሳይልልም ላለ እብድ እንዲህ መሆን ነበረብሽ። አታፍጭብኝ እባክሽ። ጤነኛ ወዳጅሽ ቢሆን ይሄን ያደርግ ነበር። አንቺን ምንሽን ማነካሽም? እሺ ኧረ እባክሽ እንዴት ስሆን ይሆን እንደው መነካት የሚታይሽ ልጄ? ብቻ ከእንግዲህ በኋላ ይሄንን ቃል እንዳትጠቀም፣ ያለበለዚያ አባቴ ጋር ነው የምሄድልሽ። ሂጂ። ምን ታስፈራሪኛለሽ? እንዴ የምሬን መሰላት እንዴ ልጅ? አንቺ ሰርኬ ዮኒ ፖሊስ ኧረ ቁጭ በልና ዝም ብለህ አታስፎክር። ምን ሆነህ ነው እንዴ? ኪስህ ስተቷ እነሱ ከሚያስገባው ይሻላል እንደ እሺ ጣልና እርገጠው። እየመጣ ፊትህን ወደ እግር ዝም ብለህ ቁጭ አልኩ። ፊትህን ወደ እግር እየመጣ ነው። እዛ ግቢ ምን ትሰራለህ? ምን ቆሽ እንዴ አንተ የምታውቀው ነጭ ታረገኝ ነው እንዴ? ዝም ብለህ ቁጭ በል አትርበትበት። ደረሰ ዮኒ ደረሰ። ዝም ብለህ ቁጭ በል እረፍ። አንተ ነጭ እየመጣ ፊት ወደ ግድግዳ እረፍ። ዝም ብለህ ቁጭ በል። ደረሰ። ዝም ብለህ ቁጭ በል አንተ ምንድን ነው ከዛ ሀገር የመጡ ሰዎች? ግሩሜ ወይ አልቅሽ እያለኝ ነው። ልምጣ? መቼ አሁን አይደል እንደተለያየ ነው። ቀየመሽብኝ እንጃ። ሰርካቴ በእናትህ ተረጋጊ። እኔም እኮ ጨነቅብሻለሁ። እሺ በቃ እኔ ሴት ወይ እንደ ነፍስ ይወድሻል። አውቃለሁ ግሩሜ፣ በህልም እንኳን ቢታይ ሊታመን የማይችል ፍቅር እንዳለ። ታዲ እድሜ ላንቺ እንጂ እኔስ እንደዚህ ሆነ ነበር? ይህንን እቅፍ ውስጥ ሆኜ ነበር መስማት የምፈልገው። ምን አይነት ሴት እንደሆንሽ እኮ እስኪ ንገረኝ። የፍቅርሽን ስር ማርዘምና መወፈር በፍልሽው አካል ውስጥ ማስረጽ የምትችይ ማህት ምታተኛ ቃልህ እንዴት እያመሰቃቀለኝ እንደሆነ ብታይ። እመቤቴ በቃ አሁን ተይኝ። ደበረ? በእናትሽ ትንሽ እናውራ። የጻፍኩ እኮ ነበር እኮ አውራኝና ትጽፋለህ። ያ ትልቅ ስትል አውራኝ ሲባል እኮ ጨዋታው ራሱ ልክ አይመጣም። እሺ በቃቸው። እንደሱም አይደለም። ቻው። እሺ ቻው።
መቼም ሰው ጸበል መካን ብሎ እንደዚህ ምንና ምንድነው የምታገናኘው? ዝጋ። ሁላችንም እላይታችን የምንለው አንተን ሰው ለማድረግ ነው። ሰው ከመሆንበት ሀገር አምጥታችሁ ከጣላችሁ በኋላ የእህቶችና የወንድሞች ልፋት አንተን ሰው ለማድረግ ነው። እዛ አሜሪካን ሀሽሽን ስታዘዋውር ብትያዝ እድሜ ልክህን አሜሪካንን እንደማትረግጣ ተወቅ። ለነገሩ አንተ አይገባህም። ገና ለገና እነሱ ስጋት ያዛቸውና በሰላም መመለስ አትፈልግም ማለት ነው እኮ። መቼ? እሱን የምትወስነው አንተ ነህ። ከዚህ አጉል ሱስና ጸባይ ስትገላገል ይህ የሌለ ነገር ነው። ለዚህ እዛው እድሜ ልኬን ታስሬ ብኖር ይሻለኝ ነበር። ጥሩ ይኸው ከሆነ ምርጫ ደውዬ እነግራቸዋለሁ። ገንዘባቸውንና ጉልበታቸውን በከንቱ የሚያባክኑበት ምንም ምክንያት የላቸው። ይህንን እንድታውቅ መቼም አንደርስ። ይቅርብና እኔ እኮ ከአንተ ጋር መጓዝ የምፈልገው መቼም እንዳትለይ ብዬ ነው። አደገኛ ጉዞ ነው። ክፍያው ሞት ቢሆን እንኳን ሳላወላው መመለስ እያለ ለምንድን ነው የምንሞተው? መዳረሻችንን ሳናውቅ እንዴት እንጓዛለን? አማሩ ዛሬ እንዴት እንዳስጠላች ስንት አማርሽ ታውቂያለሽ? እኔ ግራ ገባኛ። ገና ከቤቷ ከመውጣታችን ምን አገኘሽ? ልጇ ዛሬ ገና አንጀቴን እንዴት እንዳበላችሁ ዛሬ ገና ኧረ እኔ ገና እንደሰማሁ ነው ድንግጥ ያልኩት አንጀቴ የተንሰፈሰፈው። ምን ነው እናቴ ያበርላ። እንደው ግን ፈጣሪ እንዴት በነፍሰ ጡር ይጨክናል። እኔ ፈጣሪ ምንም አላደረገም። የገዛ እናቷ ናት የሁለቱንም ነፍስ ያስበላችሁ። ምን እያልሽ ነው? አጠገቡ የተቀምጣ የነበረችው ታናሽ እህቷ ናት። ከሷ አይደል እንዴ ሁሉ ጉድ የምሳም እኮ። ምንድነው ጉዱ ንገሪኛ። ልትወልድ የደረሰች ልጇን አስመርቃለሁ ብላ ሰይጣን ቤት ይዛ ሄዳ የሆነ ያልሆነውን ሲግቷት ነው ክልትው ብላ የቀረችው። ሁለት ነፍስ። ታዲያቺ እናት ናት ልጁን አሳልፎ እንደሚሰጥ ሰው አሪዮስ የለም ለኔ። ቆይ መጀመሪያ ነገር ማን የሰጠውን ፍሬና ዘር ነው ማን መራቂ የሚሆነው? ትገርምሽ። ይኸው ብቻዋን ስትቀር አንገበገባታ። የእግር እሳት እኮ ነው የሆነባት። እድልዬ አንዴ ሰይጣን አይስፈርብሽ። ከሰፈረ ደግሞ እውነት ወይ አቤት ጉድ ነው የምትነግረው። ሰርኪ ግሩም አንድ ነገር ሆኗል እያልሽ ራስሽን እያመንሽ መቀጠል የለብሽም። ክፉ ነገር እግር አለው ሲባል አልሰማሽ? የሆነ ነገር ቢሆን ትሰሚ ነበር። ትቶኛል የሚለውን ግን ማመን አልፈልግም። ትችያለሽ። አንዳንዴ ሽንፈትን መቀበል የሚያቅተናል አይደል? ያንን ሰው ባለድል ያደረግን ስለሚመስለን ይመስለኛል። በሰው ብቻ ሳይሆን በጊዜም ልንሸነፍ እንደምንችል አውቃለሁ። ታዲያ በጊዜ ማሸነፍ እንዳለ ትረጃለሽ። ስለዚህ ስለቀጣይ ጊዜሽ አስቢ። ዊቴን በእናትሽ ትንቢት የኔ መተው ቀላል ነው። እድል እንዳትተውሽ ስል ግን ማሰብ የማይቀር ነው። ከዚህ በላይ መተው አለ እንዴ? ምንድነው መተው? ላንቺ ሲሆን ትርጉሙ ይለያል። እድለኛነትሽ አልታየሽም ልበል? በይ እኔማ አልልም። ከአንዴም ስንቴ አንቀባሮ ለኖሩ የሚችሉ ሰዎች ሲለምኑሽ ለራሳቸው ሲሉ ነው። ሰው ለራሱ ሲል እንደሚለምን ይታወቃል። ተለማኝ ሆኖ መገኘት ጸጋ ካልመሰለሽ እንግዲህ
አንቺ ለለመነሽ ሁሉ ትሰጫለሽ? ሁሉንም ግን አላልፍም። እስቲ እኔ የምልሽ እድልዬ፣ ወይ ሰርክዬስ እንዴት ናት? ያው ነች እንደምታውቂው፣ ምንም ለውጥ የለም። ለምን ከኔ ዮኒ ጋር እንዳናረጋቸው ማለት እንዲጋቡ ነው? በትክክል። ከዛ በኋላ አሜሪካን ያው እንግዲህ አይ የኔዋን አታውቂያትም ሰርኬ። ለሚለምንሽም ቢሆን እኮ የምትሰጪው ነገር ሊኖርሽ ይገባል። አንድ ሰው ቢሆን እሺ፣ ያው ሀብታም አንቺ ጋር ሲጎርፍ የነበረው ምንም ሳይኖር ነው? የምር እንደዛ ነው የምታስቢ? እኔ ማስበው ለነሱ የምሰጠው ምንም ነገር እንደሌለኝ ብቻ ነው። ለነሱ የሚሆን ማለት በአይነት ነው በመጠን? በምንም እንደሌለኝ ነው የማውቀው። እንደው ለመድረቅ ፈልገሽ ካልሆነ ይሄ የምትገፊው ድል ለብዙዎች ምኞት ነው። ሊሆን ይችላል። እኔ ግን የምፈልገውን ነገር ለይቼ አውቃለሁ። በገሃድ የማይጨበጥም አለም የሚያቅት መስሎሽ? ትንሽ በቃ ይሄንን ነገር እናቆም። እንችላለን። ኧረ እንዴ ክሬም ምን ሆነሽ ነው? ማሳመምሽ ነው። አማንዬ ያይ እና በለጭውና ምን የሚሉት ጫኑ ደግሞ አሁን ደግሞ በዚህ ድካም እንደገና አደው ልገራጠፍ ነው። አረኛ እንደኔ ያረኝ ያገኙትን ገዝት ነው ማለት ትንቢትም ቅድም መታ ስታደርቀኝ ውላ ነው ሄደችው። እኔ ግን እድል ከዚህ በኋላ ምንም ነገር ማድረግ አልችልም። አቅም የሚያሳጣሽ ያልችልም ማለትሽ አይምሰልሽ የኔ እናት። ተፈጥሮ ሁላችንንም በገደብ ነው የምታኖረን። በእጅላለሁና በፉከራ የሚሆን ነገር የለም። ወደድንም ጠላንም የማንችላቸው ብዙ ነገሮች አሉ። እሺ እስቲ የማንችላቸው የትኞቹ ናቸው ንገሪኝ እስቲ። በአለማችን ፈጣኑ እንስሳ እንዴ? ወዴት እንስሳ ነው የምትሄጂው? ምንድነው ነገሩ? በምሳሌ ላስረዳሽ ነው። እሺ ቀስ በያ እንዳትመጪ። እንዴ ለአቦ ሸማኔ እንደተሰጠው ፍጥነት ቢሆን ኖሮ በምድር ላይ ምንም አይነት ፍጡር አይተርፍም ነበር። ነገር ግን ከ800 እስከ 1000 ሜትር ብቻ ነው መሮጥ የሚችለው። ካለዛ ልቡ ይፈነዳል። እሺ በቲቪ አይተሽ ከሆነ እሱ የሚያሳድዳቸው እንስሶች እነሱ ወዳሉበት ሲገሰግስ እነሱ እጥፍ ይላሉ። እንደገና አሁንም እጥፍ እያሉ አቅሙን ያስጨርሱታል። አቅሙን ያስጨርሱታል። አሁን መጣሽ። አቅሙን ያስጨርሱታል። ይሄ ነው ትልቁ ነገር። አየሽ፣ አቅም መጨረስ። አልጨረስኩም እኮ። እሺ ጨርሽ። ዛሬ ይኸውልሽ በአለማችን ቀርፋፋው እንስሳ ደግሞ ኤሊ ናት። በዚህ ምክንያት የማንም መጫወቻ እንዳትሆን ተፈጥሮ ከላይም ከታችም ድንጋይ ያለበሳት እናማ ገባኝ። አሁን አንቺ ካመጣሽው ምሳሌ ተነስቼ ራስሽን እስቲ ልጠይቅሽ። አንቺ የሆነ ችግር ወይም መከራ ቢገጥምሽ እጅሽን አጣጥፈሽ ቁጭ ብለሽ ትጠብቂዋለሽ ወይስ እጥፍ እጥፍ እያልሽ ታመልጪዋለሽ? ይሄ ነው ጥያቄ። መልሽልኛ። ደህና ጥያቄ ሲመጣልሽ እንዲህ ጥለሽ ትፈራጥጫለሽ። ውይ ፈጣሪ ምን ማዕት ውስጥ ነው የከተትከኝ? ውይ ዮናስ፣ ለመጨረሻ ጊዜ ነው የምነግርህ። ወደ መጣህበት ተመልሰ መሄድ የምትችለው ጸባይን ካረምክ ሀሽሽና መጠጥህን እርግፍ አድርገህ መተው ስትችል ነው። ከዚህ በላይ መተው አለ? ጠጥቼ መጥቼስ አውቃለሁ። እና ከዚህ በላይ ምን እንደሆነ ነው የምትፈልጊው? ስነ ስርዓት ያዝ። ይሄ ንግግርህ ራሱ መስተካከልህን አያሳይም።
ከሞማም እሺ እንዲሁ ይህንን አድርግ በይ። እኔ ምንም የምለው የለኝም። ብቻ ትዳር ያዝ። ምንም ሁን አልልህም። ታሾፊያለሽ እንዴ? ያማችኋል። እኔ መሄድ ብቻ ነው የምፈልገው። እኔ ደግሞ በቅድሚያ ሰው ሁን ነው የምልህ። እዛ ሰው አይሆንም ያለሽ ማን ነው? ትዳር መያዝ ከመሄድ ያግዳል ያለው ማን ነው? ማም ሟበል። ኦራይት እንድሞትልሽ ነው አይደል የምትፈልጊው? ነበር ስላሴ ጓሮ ቀብሬ እርፍ። አሜሪካ የስራሽን ይስጥሽ። ደህና ሰው ልኬ ይሄንን ጀዝባ ዛሬ ደግሞ ምን ሆንክ? ላገባ ነው። ጥሩ ነዋ። ምን ላገባ ነው? ምን ነው? ምንም። ሂድ እዛ ቁጭ በል። ምን አለበት እኛ በምንችለው ልክ እንኳን ተነክተህ ብትመጣ። አንተ ምን ሆነ ነው? ዮኒ ና እዚህ ጋር እባክህ ቁጭ በል። በመጣ ቁጥር አንድ የሚያወዛግብ ነገር ሳትይዝ አትመጣ። ላገባ ነው ማለት ካወዛገበ ተመርመር። እሺ ኦራይት። ስማ፣ ቆይ እውነቱንስ ቢሆን ሊያገባስ ቢሆን እኔ ያውቃለሁ እኮ አንተን። አንተ ማወቅ ለዚህ ከሆነ ቢቀርብኝ ይሻለኛል። ትናንት እኮ ሊመሻሽ ሲል እኮ ነው አብረን አምሽተን የተለያየ ነው። ታዲያ በየትኛው ሰዓት ነው ያገኘሃት? ሚስት ለማግኘት ጊዜ ብቻ አይደለም ውሳኔ። ትክክል። አየህ፣ ሚስት ለማግኘት ዋናው ቁም ነገሩ በጣም አየህ፣ ይሁን ደግሞ ዲያስፖራ እኮ ነው እንዴ። አንተ እንዴት ያጣል ብለህ ትገምታለህ? ይሁን። ልጅቷ ማን ናት? ለጊዜው ስሟን አላውቅም። እሺ ስሟን ተው። የት ነው ያገኘሃት? ገና አላገኘኋት። እሺ መቼ ነው የምታገባው? መሳይ ምንም ነገር አላውቅም። በቃ አትጠይቀኝ። ኦራይት። ጾታንም የለየ አይመስለኝም። ለምን አትሆኝም? ታዲያ ምን አባው ቀን የምታገባው? ይሁንዬ ማንዬ አባቴ ይሁን። አንተ በደህና ጊዜ ተገላግላል። ይኸው ማንነቷን እንኳን የማታውቃትን ሴት ልታገባ ነው። ለማግባት ትዳር ለመመስረት ዋና ቁም ነገሩ ሰው መሆኗ ላይ ነው። በቃ አከተ ዮኒ ና ገባ ብለህ ስትመለስ ጀልጅ ነው። እኔ እኮ እንደሌላው ሴት ሆነሽ ብትነፋረቂ ምንም አይገርመኝም ነበር። ምን ማለት ነው? ታግለሻል። ይገባበታል የተባለ ጉድጓድ አንድ ሳይቀርሽ አስሰሻል። ምን ዋጋ አለው? ዋጋ ያለው እኮ መፈለግሽ ነው። እሱ ላንቺ ነው። አንቺ ብትሆኚ ከዚህ በላይ ምንም ማድረግ አትችይም። አዎ ማድረግ የምትችይው ነገር ቢኖር እስከ ሞት ድረስ እንደምትጓዥ ያውቃል። ተኝ ዮ ሰላም ነው?
ሰላም የነበረው ጓደኛዬን አጭሼ ስመለስ እንዴት አገኘው ነው? እንደ ጓደኛ እንደ አብሮ አደግ ጓደኛ ብታይ ኖሮ ቀን እንደዛ ትለኝም ነበር። ያውም ትናንት በማውቃቸው ልጆች ፊት። ኦልራይት ቀኑን ሙሉ ነገር ስትሸከሽክ ነው ያልሽው። ለነገሩ አሁን ባታነሳው ይገርመኝ ነበር። ቀኑን ሙሉ በአካውንት ሰው ሳስብ የምታስበውን ነገር የምታውቅ አይመስለኝም። መሳይ አንተ እኔ እንደዚህ ልትለኝ አትችልም። ኦልራይት እነሱ እኮ እኔ የምልህን እኮ ይነግሩ አይችሉም። ምን ሆነሃል? ለዛ እኮ እኔም አላልፍህ። አንተ እኮ ምንም ሳታገኝ አንዴ ልሄድ ነው ትላለህ፣ መልሼ ደግሞ ሚስት ላገባ ነው ትላለህ። ግራ ተጋብተህ እኮ እኛን ግራ አጋባህን። ከዛ የምትመጡ ሰዎች በተነካ እንትን ትመጡና ከሴቶቻችን ጋር ትነካካላችሁ፣ ተመልሳችሁ ትወጣላችሁ። እዳው ለእኛ ዘርፎ ቁጭ። ቆይ እዛ ሴቶች የሉ? ለነገሩ እዛ ሴቶች በቀላሉ አይነኩ። ለማንኛውም ጊዜ ፈት እንደ አፍንጫ በሮ ዘለቀለቃቸው ያለበለዚያ ነጭው ነው የምትወጣው። እሱ እዚህ ግን አለ። በልጅነታችን ይዋኝ ነበር። ወንዝ ደግሞ ከመቼ ወዲህ ነው የሚጠፋው? የሮማያ አይናችን እያየ ሲጠፋ ዝም ያለ ነገሮች አይክ ሲጠፋ አለመነካት ነው ትላለች ሸንኮሬ። መሳይ ሁለተኛ እንደዚህ ላት የምር ራይት ሰርኪ ይገርምሻል፣ እኔ አባትሽን ሳገባው አላውቀውም ነበር። እውነት በቤተሰብ ነው ይመጣል። ወይማ በፈጠረሽ ተይኝ በቃ። እንዴ ስለ ስኬታማ ትዳር የምትነግሪኝ የሚያሳልሽ? በጊዜውማ እንዴት ያለ የሚያኮራ ትዳር ነበር። መከባበራችን ራሱ ስንቱን ያስቀና ነበር። ምንም በምንም በፍጄ ነው የተጠናቀቀው። አዎ አላለልንም፣ ግን እኛ ላይ አልሰራም ማለት አንቺ ላይ አይሰራም ማለት አይደል? ይልቅ እሱን ታዩና እንደምትዋደዱ ደጋግመሽ ትነግሪኛለሽ። ደግሞ ምንም አውቃለሁ። ለምንድን ነው በምን እንደተለያያችሁ ማትነግሪኝ? ሰርኪ ፍቅርን እኮ ነው ሲያወሩት ደስ የሚለው። ደግሞ ለማንም መናገር አልፈልግም። እኔ እኮ ማንም አይደለሁም። ታዲያ ማንም ስልሽ ከኔ ውጪ ማለት ነው። እሺ እኮ ንገሪ። አልነግርሽም። እንዴ ለምን? ምክንያቱም ባላ ይታማማ። የሱን ጉዳ አወጣለሁ ብዬ ሺ ባወራ ሁሉንም ነገር ብዘረግፍ እኔ እርቃኔን ልቀር እችላለሁ። እሱና ማለት ነው ጥፋቴ። አየሽ፣ ይሄ እንዳይመጣ ነው ማውራትም አልፈልግም። ምኑ? ሰው ችኩል ነው ሰርኬ፣ ቶሎ ነው የሚፈርድብሽ። ለመለያየታችን የሁለታችንም ድርሻ እኩል ነበር ማለት ይቻላል። ይሄን ካወቅሽ በቂ ነው። ከዚህ በላይ ላንቺም ቢሆን ስሙን ማንሳት አልፈልግም። እማ ይቆጭሻል እንዴ በመለያየታችን? መቆጨት ብቻ ሰርኪ፣ አንዳንድ ወንዶች ህልም ናቸው፣ ህልም እንደሆኑ የሚቀሩ። አንዱ ህልም አባትሽ ነበር። አንቺም እኮ ከውኑ ዓለም ተለያይተሽ ህልምሽ ውስጥ ሰምጠሽ እንዳትቀሪ ነው የምፈራው። ገና እኮ ምኑን የሚያላይሽን ቡጥ አበባ እኮ ነሽ። አባ መጀመሪያ ቁርስ ትበላ ይሻላል። ቁርሴን ሳልበላ እንደማልወጣ ታውቂያለሽ። የቤቱንም የውጭውንም ራስ ሰርተ በቃ ሰራተኛ አልቀጥርም አልክ። ሰው እኮ ለሰውም ይተርፋል። ጠፋብሽ እንዴ አሮጊቴ? እኔ እኮ ወይ ሌላ ሚስት አታገባ ወይ ከድሮ ሚስት አትታረቅ። እኔ እኮ እናንተ ነገር ግራ ግብት ነው ያለው። ምን በወጣሽና ግራ ትጋቢያለሽ? እኛ እስከሚበቃን ድረስ አብረን ኖረናል።
ገና የራስሽን ህይወት መኖር ሳትጀምሪ ይስለኛል። ይልቅ አንቺ መብላት ከፈለግሽ ምጣልሽ። አይ በልቻለሁ። ግን ደህና ነሽ አይደል የኔ ልጅ? አዎ የሆነ ነገር ላማከረ ነበር። ምንድን ነው እሱ? እድል አግቢ ትለኛለች። ጥሩ ነው። ጥሩ ነው። ማንንም ታገቢ አትለኝም እንዴ? እሱን አንቺ ካወቅሽ ይበቃኛል። እኔም አላውቀውም። ወደፊት ታውቂዋለሽ። ከገባሁት በኋላ ነው እንደማውቀው። ባልን? አዎ ጥሩ የሚሆነው እንደዛ ነው ብዬ ነው ማስበው። ቀድሞ በፍቅረኝነት የምታውቂውን ሰው ካገባሽ ትዳር ላይ የሚኖረው ማንነት ስለማታውቂ እሱንም ማወቅ ይጠበቅብሻል። ሳላውቀው አግብቼ ከማውቀው ግን ሺህ ጊዜ ይሄኛው ይሻለኛል። እንዳይመስልሽ። እንዲያውም የሚከብደው የምታውቂ ሰው ሲለወጥብሽ። መጥፎ ሰው ሆኖ ላይሆን ይችላል። ትዳር ከፍቅረኝነት ህይወት ስለሚለይ። እሺ ልዩነቱን ልታስረዳኝ ትችላለህ? በሚገባ በሚገባ። ሌላው ፍፄ ያን መሳይ እንደ በፊቱ ላከብረውና ላየው አልችልም። እኔም እኮ እላፍ መሄዱ ይደብራል። ግን እኮ በጓደኞች መሀል መግባት ስለማልፈልግ ወሬ መቋጠር አያውቅበትም። ይህ ደግሞ ነገም ማገባት ሴት ጋርም በወስዶ ያዋርደኛል። እንዴ እሷንማ ማወቅ እኮ አይቀርም። ኦራይት አልነግረውማ። ሰርግ እንኳን ቢኖር አልጠራውም። አንተም ብትሆን ትንፍሽ እንዳትል። ኦኬ? አንተ ብቻ አትጨነቅ። ወደ ቤት ነኝ። እቤት ነህ? ከእናትሽ ጋር ይተዋወቁ በሚል ቤተሰብ ጊዜ ሰጠንና በፍቅር ጦስ አለ እና ስራ ላይ ሆኜ እንድንገናኝ ፈልጋ ሰው ከላከች እናቴ ሞተችብኝ ብዬ ወጥቼ ያውቃል። ከተጋባን በኋላ ግን እንደዛ ልል አልችልም። ለምን? ስወጣ ይደርሳል። ምክንያቱም ወደ ፍቅረኛ የመሄድ ነው ማለት ይቀርና ወደ ቤቴ ይሆናል። ለውጥ ሲኖር ለምን ብለሽ ጠይቀሽ በቂ መልስ ካጣሽ ራስሽን ከሁኔታዎች ጋር እያለማመድሽ ትቀጥያለሽ። አንቺ ግን አሁን አዲስ ሰው ስለሆነ የምታገቢው ከተለወጠብኝ ጣጣ ነፃ ነሽ። እና ግቢ እያልከኝ ነው? እንዲህ እንደሆንኩ እቀራለሁ ካለሽ ብታገቢ እመርጣለሁ። ግን አባ ያለ ፍቅር እንዴት መኖር እችላለሁ? ለመኖር ከፍቅር ይልቅ ተስፋ ነው የሚያስፈልገው። ምንም የጋራ ነገር ሳይኖረን ነው ተስፋ በጋራ ላይ ኖረን የሚችለው? በተስፋ ስትኖሪ ፍቅርን መንገድ ላይ ተዘርግቶ ታገኘዋለሽ። አንቺ ብቻ በትንሹ ፍቃደኛ ሁኚ። ከዛ ከትንሽ ብልጭታ ሀገር ሙሉ ሊያበራ የሚችል ጸዳል ሊወጣችሁ ይችላል። ያለ ፍቅር ተጋብቶ እየኖሩ ለመፋቀር አንድ ሰው የሚወደውን አጣው ብሎ መቼም ህይወቱን አያጣም አይደል? ምን ማድረግ የሚችል ይመስልሻል? እድሜውን በሀዘን ይፈጃል። እሱ ጥሩ መፍትሄ ነው። ታዲያ ምን ያደርጋል? እንግዲያውስ እኔ ልንገርሽ፣ ማሰብ ብቻ ነው። ምን ማሰብ? ያገኘውን እንዴት ሊወድ እንደሚችል። ሰው እንዴት ያገኘውን መውደድ ይችላል? የሚወደውን ካጣ ታዲያ እንዴት ወደፊት ህይወቱን ማስቀጠል ይችላል? ሰርኬ፣ ያለፍሽበት መንገድ እየተወን ቁስል ማጥፋት ከፈለግሽ ቁስሉ ጠባሳ እንዳይተው ማድረግ የሚገባሽን ሁሉ አድርጊ። ጠባሳ ከቁስል ይብሳል ስቃዩ። ይሆናል፣ ግን ቀላል አይደለም አባ። ይከብዳል ማለት አይቻልም ማለትም አይደለም። ሬትን ፈውስ ያልፈለገ ሰው ንክቻ ያደርጋት። አባ ከእናቴ ጋር ስትለያዩ ምን ያህል እንዳዘንክ ታስታውሳለህ? ሀዘን ቀላል ቃል ነው ብለሽ ይገባሽ ይሆን ልጅ? እሱም ራሴን መቆጣጠር አቅቶኝ ነበር። ማልቀስና ሀዘን
በየዕለቱ የምተነፍሰውን አየር ያህል ቅርቤ ነበር። ከቤተ መጻሕፍት ስራዬም የተባረርኩት በዚህ የተነሳ ነበር። እያደር በዚህ ሁኔታ መቀጠል እንደሌለብኝ ሲገባኝ የራሴን የግል ስራ ሰርቼ ይኸው የዛሬ ማተሚያ ቤቴን ለማቋቋም በቃ እልሻለሁ። ጠንካራ እኮ ነው አባዬ። ከእሷ ባልለያይ ኖሮ እንኳን የዛሬውን ማተሚያ ቤት ላቋቁም ይቀርና የመንግስት ጡረታ ጠባቂ ሆኜ ነበር። እና እንኳን ተለያየን እያልከኝ ነው? ነገሮች ሁሌም መዓት ብቻ አይደለም ይዘው የሚመጡት ለማለት ነው። በጣም እኮ ነው የምኮራባው። እኔ ደግሞ ከኩራት በላይ የሆነ ትርፍ ነው በአንቺ ላይ ማየት የምፈልገው። አትጨነቂ፣ አይዞሽ እየጫወትን ነው። አትጨነቂ እሺ ጓደኛዬ። ዮኒ አንድ ጊዜ ላስቸግርህ። መቆየት ደጉ አሳፈረሻል። ምስኪን ነገር ነው አይደለ? እኔ ራሴን ለማይረባ ነገር እየሸጥኩ አይደለም። እሺ ኧረ በይ እንግዲህ ለእኔም ቢሆን ፈልጊልኝ። አሜሪካ ስትሄድ እንዴ ከአሜሪካ አይጠፋም። አንቺንም ቢሆን ለተራ ነገር አሳልፌ አልሰጥሽም ማለት ነው። ኧረ ይሄ ጨዋታ ነው። ከማላውቃቸው ሴቶች ጋር ካስቀመጥሽኝ በኋላ አጫውታቸው ብለሽ አታስጨንቂኝ። ኦልራይት። አጫውታት ማለት ነው የሚያስጨንቀው? እንኳን ላጫውታት የቷን እንኳን እንዳመጣሽልኝ አላውቅም። አረፍ እንደው በሞቴ የቷ ትመስላለች? የመሀለኛዋ ነች። አሁን አንተ ሰው ነህ? የድል ወርቅ ልጅ ናት አላልኩህ? እኔ ታዲያ እሷን እንጂ ልጇን የት አውቃታለሁ? በአንተ በኩል ያለችዋ ነች። በሌዳ አሁን አጫውታት። ይህን ፊትህን ይዘህ ነው የምትሄደው? ሁለት መታጠፊያ አልፈቤት መከራየት እንደው ራኩ ለማለት ካልሆነ በስተቀር ምን መሰለሽ፣ እዛ ቤት ለቂ መውጣቴን ሲነግሯት አገር ለቆ ጠፍቷል ብላ ነው የምታስበው። ስለዚህ እኔን ለመፈለግ የማታውቀው ቦታ አትኳትንም ማለት ነው። እውር ቢሸፍት ከበኋላ አልተን ብላ ብታስብ ነበረ የሚጠቅማት። አታስብ አለም። እኔ ለመጽሐፍ ብቻ ነው የተፈጠርኩት። ብዙ ሀሳብና ጥያቄዎች ውስጤን ያመሱታል። ያን ነገር ሳላሰፍር መሞት በፍጹም አልፈልግም። ከእሷ ጋር ምን አገናኘው ታዲያ? የእሷ ፍላጎት ሙሉ ጊዜዋን ከእሷ ጋር እንዳሳልፍ ነው። ይሄ ደግሞ ለእኔ ማሰቢያና መጻፊያ ጊዜን የሚሻማኝ ነው። ከሞት ሁሉ የሚቆጨኝ ሞት ምን አይነት ሞት እንደሆነ ታውቂያለሽ? በውስጥሽ ያለውን ሀሳብ ወረቀት ላይ ሳታሰፍሪ ሞት ሲቀድማቸው ማየት። ስለዚህ ከእሷ ጋር ሆኜ ህልሜን መኖር እንደማልችል ሳውቅ የግድ መወሰን ነበረብኝ። ግን ስትለያት ምን አልካት? እሷስ? ዝም እንዳልኳት ነው። እንዴት አስቻለ? ምን አባቴ ላይ ቢያንስ መንገር ብቻ በቂ ነበር። ልለይሽ ነው ብዬ ነው የምነግራት። ዝምታ እሷ ውስጥ የሚፈጥረውን ዘላለማዊ ጥያቄ ይገባሃል? መልስ የሌለው ጥያቄ ጉጉ እንዴት ሊያም እንደሚችል ይገባሃል? እውነተኛ አፍቃሪ ለምን አይነት ስቃይ ሰታት እንደመጣስ ይገባሃል? የሰው ስሜት ሳይገባ ነው እንዴ ደራሲ ሆንከው? ለምን የሚለው ጥያቄ ሺህ የሚሆንባት ይሄኔ ነው። ውስጧ የምታስበው በሙሉ በለምን ነው የምትቋጨው። እንዴት ግሩም! እንዴት ምን ተስፋ ታደርግ እንደነበር ሳታውቅ እንዴት ነገር አለሟን በዝም ትደመድማለህ? በቃሽ።
ይቀራል ብለሽ አስበሽ ነበር? መች ቀርተህ ታውቃለህ? እንጃ። ቀንህ እንዴት ነበር? ቀን ደግሞ ያው ቀን ነው። ምን ማለት ነው? ኦልራይት ጥሩ ነበር በጣም። ምን ታደርግ ዋልክ? ምንም ምን አደርጋለሁ? ቆንጆ ነበር ስላልከኝ እኮ። ስለጠየቅሽኝ ነው። እውነት ለመናገር ያንተ ህልም ይሁን ቅዠት ምንም አልገባኝም። የሰርኬ ግን የምር ህልም ነበር። ፍቅር ቅዠት ሆኖ ያውቃል? በነገራችን ላይ ባለፈው ካስነበብከኝ የፍቅረኛሞች ታሪክ ይህንን ነበር መጻፍ የኖሩትን የጻፉት እንዴት እንደተሳካላቸው መቼ ስላንተ አልነግርህም። ሄሎ ጓደኛዬ። ምን ሆኑ? ተረጋጋና የት ሆስፒታል እንዳላችሁ ንገረኝ። አሁኑኑ መጥቼ እመጣለሁ። እሺ እሺ። ማን ነው እሱ ሆስፒታል የገባው? እንትና አታውቂውም? ጓደኛዬ ነው። እንደዛ ከሆነ አትሄድም። ምን ማለት ነው ማም? እኔም ማላውቀው ከሆነ ያን ያህል አያሳስበኝም። ዋናው ነገር ለመጀመሪያ ጊዜ ነው እናት ቤት ምሳ የጋበዝካት። ሰርኬንስ ለማን ጥለህ ነው የምትሄደው? ኧረ ለእኔ ምንም ችግር የለውም። መሄድ ካለበት ይሄድ። ኦልራይት። ይኸው እሷ ይሂድ ብላለች። አይሆንም። መሄድ ካለብህም ደውለህ አገናኘኝና የግድ ችግሩ አንተን የሚያስፈልግ ከሆነ መሄድ የምትችላል። ምን አይነት ነገር! እንደውም በቃ ተውኩት፣ አልሄድም።
ዮናስ 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 ተነስ። እንካም ትችላለህ ብላ መጣው ጭማቂ ሰርቼ እልሃለሁ። እሺ እራት ላቅርብልህ? እንክብካቤሽ ገና ለገና አሜሪካ ይዞኝ ይሄዳል ብለሽ እንደሆነ እናገራል። እንደዚህ ነው አስተሳሰብ? ተሳሳት? ኧረ በፍጹም እኮ አንተን በዚህ ደረጃ እንደዚህ ሆነ እያየው እኔ አሜሪካን ሀገርን የምመኝ ይመስላል? እንዴት? ምን ሆኖ ነው የመጣው ብለውሻል? ምንም ሆነ ልትመጣ ትችላለህ። ነገር ግን እኔ እቺ የአሜሪካን ሀገር የምትላትን በፍጹም እንደማልመኛት እንድታውቅ ፈልጋለሁ። እሺ? ሁሉ ሴቶች እግራቸው ያቺ ገነት እስኪረግጥ ድረስ እንዲህ ነው የምትናገሩት። ችግሩ ገና ይዞ የሄዱት አቧራ ሳይራገብ ፍቺ ይጠይቃል። እና ታዲያ ከእንደናንተ አይነቱ ጋር ዘላለም ይኖራል እንዴ? ኦራይት፣ ይኸው ገና ተናግሬ ሳልጨርስ አፈረጥሽ ነው። You know what?
አልወስድሽም አንቺ። ስማ ዮናስ፣ ለመጀመሪያ አንተ ለመሄድ ያብቃሽ። አሳይሻለሁ። ያኔ እግሬ ላይ ወድቀሽ ብትለምኝ አልወስድሽም። ወንድ አይደለሁ። እኔ ምን ዮናስ፣ ዛሬ አብረን ብንውል ብዬ አስቤ ነበር። አንቺ መሄጃ የለሽም እና እሱ መሄጃ ያጣል ብለሽ አሰብሽ? ኧረ እኔ ማንም ሰው መሄጃ ያጣል ብዬ አላስብም። እንዲሁ በቃ የጋራ ጊዜ ቢኖረን ብዬ አስቤ ነው። ለምን ፈለግሽ? ለምን የፈለኩት ይመስላል? እሱንማ አንቺ ንገሪኝ። ዮናስ፣ እየኖርን ያለነው ነገር ግን እየገባው አልመሰለኝም። ምን ህይወታችን እኮ ምን ሆነ? ለስሙ ተጋብተናል፣ ግን በቃ እንደ ደባል እየኖርን ያለ ነው የሚመስለኝ። ቆይ ለዚህ ነው የተጋባ ነው? ንፋታ ለማለት ከሆነ የፈለግሽው እንደፈለግሽ። ኦልራይት። አንዳች ነገር አለባችሁ። እስካሁን አልወጣም እንዴ? ምን ያስጨዋል? ምን ላይ ያለው መሰለህ እንዴ? እዛው መቃም ጀመርክ እንዴ? የኔ ልጅ እንዳልል እርግማን ነው። ይሄን ያህል ሰዓት የፈጀብህ ምሳ ምን ብትበላ ነው? ሜዳ ላይ ቢሆን የተጸዳዳሁት የወጣኝን አይተህ ለምርመራ ነው ወይ ባልክ ነበር። ታላግጣለህ አይደል? ታላግጣለህ። ቀኑ ሙሉ እንደ ወላድ ሳምጥ እየዋልኩ ነው ማላግጠው። ኧረ እንደው አንተስ እንጀራ ያወጣልህ። አንተ ወጣ ወሬ አታብዛ። ቤት በኩል ለራሴ ደጁ እስኪናፍቅ ድረስ ይኸው በእንጥልጥል ይዞኛል። ቤት በኩል አድርጌ ልውጣ። የሆነ ወይ መቀስ መቁረጫ ነገር ካለ ቆረጥ አድርጌው ልውጣ። እንደው ፍጹም ሰስፔንስ አድርጎኛል በለኛ። ይህኔ በርጫ ይሆናል። ታዲያስ ኋላስ ነው እንጂ እኔ የምልህ ፍጹሜ አበርሶት እንደው ትጸድቃለህ። እንደው የሚያቀጣጥል ነገር ፈልግልኝ። እዛም ለአንተ ነው የፈቀድኩልህ። በምጥቁ በኩል ደግሞ ፍጹሜ ማንዬ ፍፄ የስ ሊያቀጣጥል እንዲህ ነው። አቤት የኔ ዛሬ ጠደቀ።
ማን? ምን ሆነ ነው በዚህ በጨለማ አፍን የምከፍተው? ልጅሽ የላከችልኝን ቴክስት ንገረኛ። ምን አለችህ? ያንተ ጉዳይ አስቸጋሪ ስለሆነ ታገስ። ለዚህ ነው እንጥልህ እስኪታይ ድረስ አፍን የከፈትከው? ወይስ ከመቼ? ሞልቶላቸው እስክትሄድ ነው። ሆን ብለው ነው እንጂ በፖሊስ አልተያዙ። ፖሊስ እጅ አልገባህምና እኛም እርሻ ስታርስ እንደነበረ እናስብልህ። እኔ እንደሱ አላልኩም፣ ግን ሆን ብለው ነው የሚያዘገዩት። መተውም ይችላሉ እኮ ታውቃለህ። ኦራይት፣ እኔም እዛ ቤት መሄዴን እተዋለሁ ተሳክቶላቸው እስኪሄድ ድረስ እንጂ ከማልፈልጋት ሴት ጋር አብሬ የምኖረው። ሄደሽ የምትያትን በያት ሀሌድ። ስማ፣ እስኪያስጨርሱልህ ድረስ ከእሷ ጋር በክብር እየኖርክ መጠበቅ ካቃትህ አባቴ እንዳሻው የገባበት ጉድጓድ ልግባ እንጂ ጎዳና ትወጣለህ። ከቆንጅት ጋራ እኖራለሁ ብለህ ሀሳብ እንዳይኖር። ሄድ ወደ ቤትህ። አሁን ቀጥል፣ ሄድ ቀጥል። ሄሎ ሰርክዬ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አንቺስ እንዴት ነሽ? እሰይ እሰይ እሰይ። ይኸው እያዳረቀኝ ነው። አትመጭም እንዴ አንቺ? እሺ እሺ እሺ፣ ሰላም እደሪልኝ። እሺ ያንቃል ጨክነሽ ዛሬ ከሞንማ ያለመጠጣት ክፋቱ ሰው ሊያስፈጥጥሻል። እናቴ የጠቀመች መስሏታል። አትገርምሽ? እያሾፍኩ አይደለም። እኔስ ብትይ በእሷ ቤት ለእኔ አስባ ሞታለች። ይህንን ካሰብክ ታዲያ በጊዜ ቤት ገብታ አትሰበሰብም ነበር? ስለምንድን ነው የምታወሪው? እንደዚህ ሆነ መምጣት ላይ ቀር ስደውልላት እኔ ጋር ነበር ብላ መሸፋፈ ነው። ርኬቲት፣ እኔ ደግሞ ቁም ነገር እያወራሽ መስሎኝ።
ለእናቴ እንዳልነግራት ባል አይታማም። እሱ እንደሆነ እየባሰበት ነው እንጂ እየተሻሻለ አይመጣም። ብትነግሪያትም በእሷ ግፊት ስላገባች ሰበብ እየደረደርሽ ነው የሚመስላት። ለመለያየት ምንም ሰበብ እኮ መደርደር አይጠበቅም። ማንም ግን እንደዚህ ይረዳኛል ብለሽ እንዳታስቢ። ግድ አይሰጠኝም። አምኜበት ነው የገባሁት። ባይገርምሽ በጣም ጥሩ እየሆንኩለት ነው። ለሱ ባይገባውም ማለት ነው። አይገባውም ማለት እንኳን እንጃ። በዛ ላይ እሱም ወዶ አይደለም እንጂ ወዶ አይደለም ማለት ምን ማለት ነው? ከውጭ የመጣ ሰው ገባቢው ብዙ ነው እና እሱስ ተከበብኩ ብሎ ራሱን ለማጥፋት ይሟሟታል እንዴ? ሰርክዬ፣ ይሄ ከሆነ ድግመቱ ማድረግ ያለብሽን አድርጊ። በቃ ምን እንደማደርግ እኮ ነው ግራ ይገባኝ። የገባበት እየገባሽ ጆሮውን ጎትተሽ ማምጣት። ከምርሽን አይደለም አይደል? እኔ በሁሉ አደርገው የምችለውን ነገር ነው የነገርኩሽ። አይ አታደርጊ። አንቺ ብታደርጊው እኔ በፍጹም አላደርገውም። ከከበበው መንጋ ከአንቺ ውጪ ሊያስጥለው እንደሚችል ማንም እንደሌለ ስትረጂ ታደርጊዋለሽ። ኧረ የራሱ ጉዳይ። የእሱ ብቻ አይደለም እንጂ አይታይሽም? በገባበት መጠጥ ቤት እየገባሁ የጎተትኩ ሳወጣ የእሱ ጣጣ ለአንቺ እንደሚተርፍ አስቢ። ሌላውስ ሌላ ነው። በሽታ ግን ስሚኝ ጓደኛ፣ ሴት ልጅ ትዳሯን ለማዳን ብዙ ነገር ታደርጋለች። እናም እንዳይረፍድ እኔ እኮ የሚያመሽበትንም የሚውልበትንም አላቅማ። እሱ ቀላል ነው። እኔ ማወቅ እችላለሁ። ኬክ አንቺ ፊት ያው ምንም ሳይነካ አንተ ግን ራስህን በመጠጥ ለማጥፋት ነው እንዲያሳብህ። አንቺ ራስሽን ለማጥፋት ሞክረሽ እንደነበር ሰምቻለሁ። ሙከራዬ ዛሬ ቢሆን አይከሽፍም ነበር። ኦራይ አቆጨሽ መድገማ ይሄንን ስታስብልኝ ነበር ያልከው? ምስራ ጦና ግን ስታነሹ በጊዜው መገረሜ ልንገርሽ ብዬ ነው። ምን ሆነ ይገርማ? ራስሽን ለማጥፋት የሞከርሽው በድንገት ጥሎሽ ስለጠፋ ነው ወይስ ለራስሽ የነበረሽ ግምት በድንገት ስለተናደብሽ ነው መኖር ያስፈራሽ? መኖር የምትፈራው ከንቱ አንተ ነህ። የሚታይ ማንነት የሌለ ትናንት በረገጥካት ሀገር እየተመካ ዛሬ የተበላ ካንቱ። ደግሞ ስለኔ ምንም ነገር ከማውራት በፊት ራስን ተመልከት እሺ? ያኔ ከገባህ ይገባሃል። ስላንቺ እስኪ ከስምሽ እንጀምር። ሰርካዲስ ማለት ምን ማለት ነው? ሰው እንዴት በዚህ እድሜው ትርጉም የሌለው ስም ይዞ ይዞራል? ደግሞ እኮ ርዝመቱ አዲስ የሚለውን ቆርጠው የአባትሽን ስም እዛ ያደረጉልሽ ምን አለ? ስለ ስሜ ዝም ብለህ ከምትዘበዝብ ውሃን ጠጣ። ደግሞ እኮ
ንቀትሽ ነይ አልጨረስኩም። ቁጭ በይ። ቀጥል። ስለምን ነበረ እያወራን የነበረው? አዎ እዛ አጥቻት ስለመጧት ፍቅረኛ ነበር አይደል የጠየቅሽኝ? ምንድን ነው ያልከው አንተ? ስለምን ሳወራ እንደምትሰሚ አሁን አወኩኝ። እንደዚህ ነው እንዴ? እናንተ እኮ ለመደባበቅ ስትሞክሩ እኮ ነው ተጋልጣችሁ ቁጭ የምትሉት። ምን ችግር አለው? ተሰጠ ብሩን ይዘና ብሎኛል። ታዲያ ስተኛ የማይሆነውን የፍጹምን ባህሪ እያወቅኸው በዚህ ነገር መሽቀል ያውቃል። አይሆንም። እንደው ጭራሽ ብሶብሃልና እየመራኝ የመጣው በሱ ስልክ መስሎኝ የፋሚሊው እኮ ነው። እዚህ እጠብቅሃለሁ። ይዘና ብሩ እጠብቅሃለሁ። ይሻላል ለማንኛ ይሻላል። እንቅልፍ ማጣት ሲያንስ እንደገና ደግሞ ለማንም ጡረታ ለዚህ ተገትር ይሏል። ልጅ ዛሬ ጨርሶ ሊሰራኝ ማሳታ በጣም እሰይ። እሺ ሪጎሪ ሰጠ ተጫዋች አይተማይት ነው ያው ባለቀ ሰዓት መሳት እንዳላጣቂም እንዴ ተማቻለሽ እንዴ? እና ሪጎሪ ትቸርሽ ትለኛለህ? በልስ ትቀምሳለህ። ጀዝባ ምን ይቅርታ ጌሪ አንተን ለማለት ፈልጌያለሁ። ስሙ አደረሽው እንዴ? እንጃ እናንተ ይገባል ብላችሁ ስለያወጣችሁለት። ስሚ ሳራ፣ አቤት። ውሻን ስትንከባከቢው እነዚህ ሰዎች መላእክት ስለሆኑ ነው የተንከባከቡኝ ብሎ ያስባል። በተቃራኒው ደግሞ ድመትን ስትንከባከቢያት እኔ መላእክት ስለሆንኩ ነው የተንከባከቡኝ ብላ ታስባለች ይባላል። ተግባባን? ተግባባን። እስቲ እሳቱን አድርጊበትና ፈንዳ ፈንዳ አድርገኖች ተናገሩበት። እኔ ነው ያፈረደው። Thank you.
አይሆንም። በቃ ሂጂ አልኩሽ እኮ። ይሄንን እኔ እወጣዋለሁ። ሂጂ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ሂጂ። መጣች፣ ተከትላይ መጣች። ማናት? ሚስቴ ናት። ቆየቷ። አንተ ስንት ሚስት ነው ያለ? ያማልኪ ሰርኬ አረፍ። ምንድን ነው የምትሉት? በቀደም እዛኛው ቤት ስናጭስ ያስተዋወቀኝ እሱ ነሽ ተባልክ እኮ። ምንድን ነው የሚያስቀባጥራት? ቆይ እናቴ እኔን ታገኛለሽ? ከዚህ በፊት የት ታውቂያለሽ? ያማል በሽተኛ ምንድን ነው እንደዚህ አፈር የሚበላ እንዴ? ያማል ምንድን ነው? ምን ይሁን? ቆይ ምን ይሁን እንዴ? በቶች ሲጫወትባቸው ማየት አልፈልግማ። አስቀኝ። በቶች ሲጫወቱ ደስ አይለኝም። ቀዳዳ ቱሪና ባቱል ኮዳ ካንተ በላይ በሴት የሚጫወት ማን አለ? አንተ ማለት እኮ ሴቶች እኮ ለአንተ ጢባ ጢብ የመጫወቻ ኳስ አለ እንዴ? እና ይሄ አያጭስም? በመጀመሪያ የትዳር ወራቶች ላይ የሚፈጠረውን ነገር በደንብ ስላልተገነዘብሽ ይሆናል። ምን እያልሽኝ ነው? አሁን አደረገ የምትይውን ነገር እኮ ሁሉም ወንድ የሚያደርገው ነው። እናማ ቻል አድርገሽ ለፊዋ እመኚ። እየተግባባችሁ ስትሄዱ ሁሉም ነገር ይቀልላችሁ። ይቀልሻል ሳይሆን እየለመድሽ ስትሄጂ ትቀበይዋለሽ። በይ በቃ አየሽ፣ እሱም አንድ ነገር ነው። ቆይ አንቺ ከእንደዚህ አይነት ሰው ጋር ነው እንድኖር የምትፈልጊው? ለእኔም ስትይ ቢሆን ቻል አድርገሽ ለፊዋ። ለእኔ ስትይ ምን ያስብልሻል? ለራሴ አይደል እንዳገባሁት? ብፈታም ለራሴ ነው። ገና ከመጋባቷ ተፋታችልሻል እኮ ሰው። አንቺ ለካ የምትጨነቂው ለሰዎቹ ነው። አረ ለአንቺም ጭምር ነው። ለእኔም እንዴ ልጄ፣ ሰው የለም ወይ እኮ ነው የሚባለው። እኔ ስለ ሰው ግድ አይሰጥም። የሚተናነቅሽ ፍጹም የሆነ ባል ካልሆነ ያሰኘሽ ምክንያቱ ገብቶኛል። የራስሽ ምርጫ ስላልሆነ አይደል? እውነትም ገብቶሻል። አዎ ሂጂ። እኔ ሁልጊዜም ለአንቺ መጥፎ መካሪሽ ነኝ አይደለም? እኔ የእሱ እየጠጣ ከመምጣትና ሰላሜን ከመንሳት በላይ በጣም ያበገነኝ የማየ ነገር ነው። የሚያደርገው ነገር ሁሉ ወንዶች የሚያደርጉት ነገር ስለሆነ ችለሽ ኑሪ ትበለኝ እንዴ? ወይ እኔ አብሬው ልኖር ነው እንጂ እሱ ሸክም ሲሆንብኝ ልሸከመው ነው እንዲያገባሁት? ማንስ ነው እሱ ጫና እንዲሆንብኝ እኔ ላይ የሚፈርደው? ማን ነው ንገረኝ አባ። እንዴ እኔ ማለቴ ችለሽ ካደረግሽው ደንብረሽ ከምትሸሽ ይልቅ ተጋፍጠሽ እንድትወጪ ይፈልጋል። ችግሩ የፈነዳው በትዳር መካከል ሲሆን ደግሞ የበለጠ ጥንቃቄ እንደሚያስፈልግሽ ይገባኛል። እኔ ይሄንን ነው አባቴ። ቅጣት እስኪመስለኝ ድረስ እኮ ከበደኝ። ይከብዳል ማለት አይቻልም ማለት ነው። ጊዜ ብዙ ነገሮችን እንደሚለውጥ መረዳት ሲያንስም ቶሎ ወደ ውሳኔና እርምጃ እንገባለን። መስከን ብቻ ነው። የዛሬ እርምጃሽ ከኋላ ጸጸት ነው።
ምን ነው? አይ ምንም። ምን እያሰብሽ ነው? ጥሩ ትዳር የሌለው ሰው እንዴት ስለ ትዳር ጥሩ አመለካከት ይኖረዋል ብዬ ነው። ትላንት ዛሬ አይደለማ፣ ዛሬም ነገ አይሆንም። አንድ ዶክተር ራሱ ሲጋራ እያጨሰ ስለ ሲጋራ መጥፎነት ቢነግርሽ ምን ታስቢያለሽ? የማይኖረውን እንደሚናገር። እኔ ግን እንደዛ ብያለሁ። እንደኔ ከመሆን ያደናችሁ እንደሚል አድርጌ ነው የማስበው። ጓደኛ ነው ጓደኛ ተብየው ና ና ና ና ና ምን አገር ጉዳለ ና እስኪ አንድ ላይ ሰብሰብ በሉና ምን አግራቻለሁ ና ና ወይ ና ና ምን አግራቻለሁ ይኸውልህ ገረም ዛሬ የመጣሁት አንተን ጠፋ ብዬ ልለምን አይደለም ያንተ ልብ እንደው ቅጡን ያወቀም አይመስልኝም እና እኔም አንተ ያለ ብዬ ቆሜ ከመቅረቴ በፊት አሁኑኑ ቁርጤን ነገረኝ ለምንድን ነው ዝግ የምለው እንዴ? አንተ የፈራኸው ሰው ምን ይለኛል ብለህ ጉድህን እንዳይሰማብህ ነው እንዴ? የኔ የሴቷን እድሜ በከንቱ ስትበላው ዝም ብዬ እንዳይህ ነው የምትሻው? እስኪ ንገረኝ ንገረኝ። ያልታደለው መጫኛ ይሆናል። መጫኛም መሆን መታደል ቁም ነገር ነው ቢገባህ። እሺ ቁም ነገር ነው እኮ መጫኛ መሆን። እዝጎሽሙት በላው እንጂ ዋንቻው ግጭ በአንተ ቤት ላውንቸር ማወቅ እንግዲህ ጀግንነት መሆኑ ነው አይደል? እቺ እንኳን አብረን ወገድልኝ ወዲያ እሱ ድሮ ነበር። ዛሬ እሳት እንደነካው ፌስታል ሽምርምድ ብለህ እሳት ሞት በፊት ነው። እሺ እንዲሁ እንጉላችሁ ያይባል ነገር ነው ቢል ተፈጭ የነበረች ማንጓለል ተሳናት አሉ። ወይ ነገሪ እንደው ሞተ ባረፍከው ግን እንደው ሞት ባረፍከው ያመጫጣውት ያቺን ጫጣፊ ከከተትኩ በኋላ ነው ወንድነቴ እንደዚህ ሽርት ያለችው እያየኋት። ወይኔ ያደንደው ጃኔስ እንደው መምከሌ ነው። ወስነሃል። ታዲያ እኔ ምን ቤት ነኝ አንተ? ከዚህ በኋላ አጠገቤ ድርሽ እንዳትልሽ እየረጋኩ አግደኝ። ወገና ምልህ እኮ አንተ ዮናስ ምን ሆነ ነው? ለምንድን ነው የማትናገረው? ምንህን ያመመክ? አላሁ እኮ ለዚህ እኮ ነው ሐኪም ጋር እንሂድ የምልህ። እሄዳለሁ አልኩሽ አይደል? አሜሪካ ምን ማለት ነው? አንዳንድ ሰዎች አሉ ሀገርን የምታይባቸው። ያቺ የምትንሰፈሰፍላት አሜሪካ በአንተ ውስጥ ሳት በጣም አሳዘነች። ለራስሽ ዘኝ ኦልራይት። እኔማ ለምን አዝናለሁ? እንደ ሰው ሀገሬ ላይ እየኖርኩ ነው። በጣም ከምሬን ነው። እዛ ከማሽን ያልተናነሰ ኑሯቸው ያሳዝነኛል። ረጅም ዓመት የቆዩትን ብትጠይቅ ይነግሩሃል። ከ20 ዓመት በፊት ይሳፈሩበት የነበረው ባቡር ዛሬም ሰከንድ ሳይዛነፍ እዛው ቦታ ላይ ይገናኛሉ። እኔ ማሽን ብቻ ነው ሁሌም የማይዛነፍ ተግባር ሲፈጽም የማውቀው።
ምግብ ብላ ስትባል እምቢ አልክ ወይ? ካልጣፈጠ ለምን አትነግረኝም? አስተካክላለሁ። አንቺ ሁሌም የምትሰሪ ጣፍጠኛል። ይህንንም እስከ ዛሬ ስላልነገርኩሽ ያሳፍረኛል። አለ እኮ ታዲያ ከጣፈጠ ጨምርልህ። አንቺ ሁሌም ለመጨመር ነው የተፈጠርሽው አውቃለሁ። እኔ እኮ ያው ሐኪም ቤት እንሂድ ስትባል እምቢ አልክ ወይ? ካልሆነ ቆንጂት እንደውዬ ልንገራት። ትሞት ለእሷ እንዳትነግሪ። አንቺ ካለሽኝ ይበቃኛል። እሺ በቃ አሁን እንሂድ። ተነስ። አንቺ እኔ ዶክተር ላናግረው። እንዴት ነው ዮናስ? እንጃ አንተ ንገረኛ ዶክተር። የላብራቶሪ ውጤት ደርሶኛል። አንዳንድ ሁኔታዎች እርግጠኛ እንድንሆን 3 የተለያዩ ምርመራዎችን እናደርጋለን። ችግር አለ እንዴ ዶክተር? ያ ባይሆንማ ባልመጣ። በቀጣዩ ምርመራ ላይ አብሬ እሆናለሁ። ማንዬ ያው ያስ ቀለበ አንተስ? የለም እኔ ይቅርብኝ አባቴ። አንተ አለ ብዬ አይደል እንዴ? እኔ ይኸውልህ ተዚህ ተጫት ተጉድ በስተቀር ምንም የተረፈኝ ነገር የለም። ምን ማለት ነው? የሴት መዛበጃ አድርጎኝ የለም የማይሆነው ጎመን በጤና አሉ። ዮናስ እዚህ ሀገር ማንም ሰው የለኝም ካልክ መበርታት ይኖርብሃል። እንዳልኩህ እጅግ አሳሳቢ ሁኔታ ላይ እንዳለ በደንብ መረዳት ይኖርብሃል። መድኃኒቶቹንም ደግሞ ከወሰድክ በጊዜ ለውጥ እናያለን። ለማንኛውም ችግር ካለ ደውልኝ እሺ? ዮናስ ልትነግረኝ የምትፈልገው ነገር አለ? አለ፣ ብዙ አለ። እሺ ንገረኝ ንገረኝ።
ዝም ብለህ ቁጭ ከምትል ጫቱን ገዝተህ እዛ ላይ ትቀማለህ። ያዝ። አምጣው፣ እኔ ገዝቼ እመጣለሁ። ወይ እስኪ ዝጋ። ምን ሆነ ነው? ካያታይም እንዴ? አምናት ወደ ስራሽ ግቢ። ዮናስ ዮናስ፣ ምንድን ነው የሆንከው? ለምን አትነግረኝም? ንገረኝ፣ ምን እንደሆንክ ንገረኝ። ምንድን ነው የሆንከው? ሂጂልኝ። ዮናስ፣ ምን እያሰብክ ነው? የሆነ ልክ ያልሆነ ነገርማ አለ። ችግር ካለ ለምን አትነግረኝም? ይስተካከላል። አለ ካልሽ አስተካክለዋ። አባ፣ እኔ ጭንቅላቴ ብቡ ብሎ ሊፈነዳ ነው። ድርቅ አትበይ ያልኩሽ እኮ። ወንድ ልጅ ድብርት ወይም ጭንቀት ውስጥ ከሆነ ምንም ነገር አይነግርሽም። እና እሺ ታዲያ ምን ላድርግ? ምንም፣ ዝም ብቻ በይው። ሴት አይደለም አይሞትም። ዝም ካልሽ በቂ ነው። ይሄ የባህሪ ጉዳይ ሳይሆን የአፈጣጠራችን ልዩነት ያመጣው ነው። ሴት ልጅ ጭንቀት ሲይዛት ተናግራ ካልወጣላት ጭንቅላቷ ሊፈነዳ ነው የሚደርሰው። ስለዚህ ደረረም ቢርርም ምናምን ብላ ያን የሌለው ማዕቱን ስታዘምበት ካጠገቧ ብን ብሎ የማይፈረጥጥ ወንድ የለም። አየህ፣ የትኛውም ወንድ የሴቷን ችግር መስማት አይፈልግም ማለት ነው። ለዛ አይደለም እና በሰዓቱ ምን ማለት እንዳለባቸው አያውቁም። ቀድሞ ነገር መፍትሄ ፍለጋ ሳይሆን ጭንቀቷን ማራገፍ ነው የፈለገችው። በጨዋት ብቻ? አዎ፣ ለእሷ መፍትሄዋ መጮህ ሲሆን በዝምታ ማለፍ ብቻ ነው መልሱ። ወንዱም መፍትሄ ሲፈልግ ለሌላው ነው ችግሩን የሚነግረው። ያም ይሄ ነው ብሎ ያመነበትን መፍትሄ ነግሯል።
ለሴት አፍን ዘግቶ ማዳመጥ በቂው ነው። የሚወዳት ሲሆን ደግሞ ስሜት አለተከተል እሱን ሊሰማው ይችላል። ቢሆንም አብሮኝ ብሎ የሚያስጨንቅ ሰው ግን የለም። አንቺን ማግባት እኮ ለእኔ ጸጋዬ ነው። እና ሰለሽ ነው የሚባለው። ሰርካሪ እዚህ ከዛ በፊት ግን ብዙ ማወቅ ያለብሽ ነገር አለ። ውይ እኔ ምንም ነገር መስማት አልፈልግም። በእናትህ ታስጨንቀኝ ነገር እኔ እዚህ አስቀምጠሽ ወዴት ሄድሽ? የትም አለው እና ቀጥሎ ምሳ እንበላለን። አብረን እንበላለን ምሳችን። አይ ለዮናስ ራሱ ምሳ ሳልሰራለትም ብዬ ነው ከቤት የወጣሁት። እና እየወደድሽ ነው? እውነቱን ለመናገር በጣም ጥሩ እየሆንኩለት ነው፣ ግን ምን እንደሆነ አላውቅም። የሆነ ነገሩ ያሳዝነኛል። ጥሩ እሺ ሂጂ። እና ምን አሳቀ? ኧረ እኔ ማሳበብ አልፈልግም። ተነስተሽ ሂጂ። ይሄ ቤት እንደዚህ ሆነ ሸት ነበር እንዴ? አለም አለም ወይ ግሩሜ፣ አንድ ላዋራሽ ፈልጌ ነበር። ወይ ግሩሜ፣ ስራ ይዣለሁ። ምንድነው? በቃ ሲጨርሽ ይደርሳል። በኋላ ከዳኒ ጋር ቃል እንገዛ እንሄዳለን። ስትመለሱ ጠብቅሻለሁ። እሺ? ቶሎ የምንመለስ አይመስለኝም ግሩሜ። ዮናስ ስለጠፋ ነበር የመጣሁት። ዮናስ ትንሽ አመም አድርጎታል። አረ ምኑን? እኔ እንጃ። አብራችሁ አይደል እንደሚኖሩት? እሱ እንደሆነ አይናገርም። ላናግረው? አሁን ተኝቷል። ግን ዝም ይላል ነው ያልሽው? አይናገርም። ለካ ዝም ነው የሚባል ነገር የለውም። ማን መጥቶ ነበር ልበልልህ? መሳይ በይው። ግን እኔ የምልሻችን ነገር ተው። የማላቅ መሰለሽ እንዴ? ከአሜሪካ ዋሽ ተያዘ ተባሮ እንደመጣ ያልሰማ መሰለሽ? ስለ ውጭ አለሽ ተባሮ እንደገባሽ ላውቅልሽ እችላለሁ። በቃ ተኛ ትናገኛለሽ። አይ ለማታውቂ ሰው ልጅሽ አሳልፈሽ የምትሰጪ ምን አይነት እናት ነሽ? ይሄንን ያህል ልትገላገኝ ፈልገሽ ነበር? በቃሽ። ከዚህ በኋላ ምንም እንድትናገረኝ አልፈልግም። ይሄንን ሁሉ ነገር ካደረግሽኝ በኋላ አሁንም እንደገና ልትናገረኝ አትፈልጊም ትይኛለሽ? አዎ፣ ከዚህ በኋላ የፈለግሽውን መወሰን ትችያለሽ። ብቻ ሂጂ።
እሷም ከአሜሪካ መጣች ሲባል እኮ ሰው መስሎ ነው እንጂ በቃ እሺ እሺ ቆንጂት እንዳው ለመሆኑ አንቺ እኔ ልጄን እንዴት ያገኘኋት ነው የሚመስልሽ? እኔም እኮ እንደ ሰው ብዬ እኮ ልጄ የወለድኳት። እድል ምን ሆነሻል? እኔ እና አንቺ እኮ እንዲህ የምንባባል ሰዎች አይደለንም። ምን ነው ባለፈው ከአማሩ ለቅሶ ስንመለስ ምን እንዳልሽኝ ታስታውሻለሽ? ምን ብያለሁ እድልዬ? ምን ብያለሁ እንዴ? ታዲያቺ እናት ናት ለኔ ልጁን አሳልፎ እንደሚሰጥ ሰው አሪዮስ። ኧረ እኔ ምንም አላልኩም። ነይ ልቅ ልግባ። ተይ በቃ እድል ኧረ እባክሽ ላናግርሽ ወስኛለሁ። አዝናለሁ ዮናስ፣ እረፍዷል። ለመሄድ ቸኩለሽ ከሆነ ስትመለሽ ይደርሳል። እጠብቅሻለሁ። ምንድነው? ሳልሄድ ንገረኝ። እርዳታሽን እፈልጋለሁ። ኧረ እሺ፣ ምንድነው መረዳክ? ሰርጌ ዙሪያዬን አየሁኝ። ያለ አንቺ ሊረዳኝ የሚችል ማንም የለም። ስማ ዮናስ፣ ዛሬ እኔና አንተ የመጨረሻ ቀናችን ነው። እየሄድኩ ያለሁት ላለመመለስ ነው። ሰርጌ፣ ማንም የለኝም ባልኩበት ሰዓት አንቺም ልትለይኝ። ከዚህ በላይ አብሬ መቆየት አልፈልግም። አዝናለሁ። መጥፎ ሰው ሆኜ እኮ አይደለም፣ ሱሰኛ ሆኜ እንድቀር ያደረጉኝ አሽሽ እንዳመላለስላቸው የሚፈልጉ ሰዎች ናቸው ህይወቴን ያመሰቃቀሉት። እና እኔም በዚህ ሁኔታ በመቀጠል ህይወቴን ማበሻቀጥ አለብኝ? እኔን አድኝ አስቲ። ያላንቺም ማንም አልቻለኝ። እርዳታ ከሆነ የምትፈልገው እናትህን መጠየቅ ትችላለህ። ሁሉንም ነገር ታውቃለች። ከራሷ ወርዳ አንቺ ላይ ጣለችኝም እያወቀች ነው። አንቺ ግን ባትፈልግኝም አልጣልሽኝም። ለዚህ ነው አንቺን ብቻ ያመንኩት። እናቱ የጣለችውን በእንክብካቤ ማቆየት የምትችል በምድር ያለሽ ብቸኛዋ ሴት አንቺ ነሽ። ዮናስ፣ አዝናለሁ። ውሳኔን ግን መቀየር አልችልም። ለዚህ ነው ያንተ ህይወት ንጹህ የሆነው። ምንም ጠብ የሚያደርግብህ ነገር የለም። ለአንቺ ወደሚመችሽ ትርጉም አትውሰጂው። ግርግሙ ይቆሽሻል ተብሎ ገበሬ ከበሬዎቹ መራቅ አይፈልግም። በሬዎቹ ለሱ ከማጽዳትም በላይ ናቸው። አባ፣ የእሱን ችግር በመሸከም ላድነው አልችልም። ይሄ ነው አቋሚ። ሂፖክራተስ ታማሚን ከማዳን በፊት ለህመም የዳረገውን ነገር ለመተው ፈቃደኛ መሆኑን ጠይቀው ይላል። ባለቀ ሰዓት እርጂኝ ብሎ ቢለምነኝ ምንም ልረዳው አልችልም። በህይወቴ ዛሬ ገና ቀሽን መስለሽ ታይሽ። የሰው ልጅ የመጨረሻ ሽንፈቱ ችግር ላይ ያለን ሰው ያውም እያወቀ ትቶት የሄደ እንደውም ብቻ ነው። አባ፣ ዛሬ ግን እዛ ቤት ተመልሼ አልሄድም። አንተ ጋር ነው የማድረው።
ሌላ ጉሩሜ አለሜ ምን አስቤ መሰለሽ? ከዛ በፊት ግን ሰዓቱን አይተዋል? ይቅርታ፣ በጣም ይቅርታ። እሺ ደህና ነህ? ምክንያቱ ምን ይሆን ግን? ምን አለ እሱን ብቻ በሰማሁት። ሄሎ አዲሴ፣ እኔ እኮ ነኝ። አውቄያለሁ። ደህና ነሽ? ደህና ነኝ። የኔም ቤት እኔም በጣም ደህና ነኝ። እኔም በጣም ደህና ነኝ። መገናኘት እንችላለን? ላውራሽ ፈልጌ ነበር። መቼ? አሁንማ መሽቷል። ነገ ረፈድ አድርገን። እሺ። ጠዋት እደውልልሻለሁ። እሺ። የነገ ሰው ይበላል። ከተወሰኑ ጊዜያቶች ወዲህ ሰላም አጥቻለሁ። ይቅርታሽ ያስፈልገኛል። ምን አድርገኸኛል እንዴ? ዝም ብሎ ከመጥፋት ወዲህ ያን ያህል ከባድ ነው? ማስመሰላችሁበትም። ንገረኝ፣ ያን ያህል ከባድ ነው? የተረዳሁትን ያህል እንኳን ክብደቱን ማስረዳት እስከሚያቅተኝ ድረስ። እና ታዲያ ያን ያህል ከባድ ነገር ለእኔ ለምን? ያኔ እኔ እንደዚህ አልመሰለኝም ነበር። ለምን የሚለው ብቻ ነው ማወቅ ፈልገው። አንደኛው ለመጻፍ ከነበረኝ ፍላጎት አንጻር ነው። ጋር ሆኜ መጻፍ የምችል አልመስላለኝ። እኔ ተከላክዬ አውቃለሁ? በፍጹም አታውቂም። ለእኔ ያለሽ ፍቅር ግን በጣም ያስፈራኝ ነበር። ሌላውስ? እኔ እየጻፍኩ ነው መኖር የምፈልገው። ህልሜ መቼ እንደሚሳካ አላውቅም። ገና ለገና ትወጂኛለሽ ብዬ በማይሳካ ህልም ውስጥ ይዤሽ ጠፍቼ
ህልምና ፍላጎትሽን ማጨናገፍ አልፈለኩም። እኔ ምን አለም እንደነበር ታውቃለህ? ለነገሩ ተው። ይልቅ አሁን ምን እንደገባኝ ታውቃለህ? ብዙ ሰዎች ፍቅርን ያለ ምንም ምክንያት ይገፉና ከዛ በሰባራ ልባቸው ይኖራሉ። አቤት ያን ጊዜ ያን የገፋውን ንጹህ ፍቅር ስታስብ እንዴት ልብህ ስንጥቅ እንደሚል ልክ ሲሰርቅ እንደተያዘ ሰው ክው። አይዞክ አንተ ሰው ለመሆን እስከ ጣርክ ድረስ ሁልጊዜም አብሬህ ነኝ። እሺ ሰርኪ ሻንጣን ይዘሽ አምጣት ተብዬ ነበር የተላኩት። በሷ ቃል ስለገባው በሷ ቃል መውጣ መስሏት ነው። ነይ በያው ናቸው ሰዎች